በስራ ሰዓት አልኮል ጠጥቷል በሚል ከስራ የተባረረው ግለሰብ የ$55,000 ካሳ ተከፈለው። ገብቷል አይደል? ይሄ ሰውዬ የዛ መስሪያ ቤት ስራ አስኪያጅ አለ አይደል? የስራ አስኪያጁ ግሮሰሪ ነው የሚያመሸው ማለት ነው። ዝም ብዬሳስ ከተቀጣ ላይጠጣ ነው። ስለዚህ ካሳ ከፍለ በደንብ መጥቶ እንዲጠጣ ታደርጋለህ። ግለሰቡ በተከሰሰበት ቀን በምሳ ሰዓት 3 ጠርሙስ ቢራ መጠጣቱን አረጋግጦ ከስራ አሰናብቶታል። እንዴ እኔ ለ3 ጠርሙስ ቢራ እንደዚህ እውነት ካባሩት ካሳ ሙሉ ቢጠጣ ምን ሊያረጉት? ይጨምራል ካሳው። ካሳ ጠጥቶ 100 ምናምን ሺህ ነበር ቢቀበል። የምታውቀው ያቺ ሙዚቃ ምንድነው? እሺ ከመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ይሄ ሰውዬ አሁን ይሄ ዘፈን ይመለከተዋል? አይመለከተው። እንደውም ይቀይረዋል እንጂ ደስታ ይገኛል ብላችሁ ካሳ ይከፈላችኋል። በእኛ ሀገር ግን አይሰራም። እሺ ማወቅ ያለብን በእኛ ሀገር አይሰራም። ለድርጅቱ 2 አማራጮችን አቅርቧል። አንደኛው አማራጭ ግለሰቡን ወደ ስራ መመለስ አሊያም $55,000 ካሳ መክፈል ነው። ግለሰቡ ይሄን ሲሰማ አትመልሱኝ ነው የሚለው። አምጡት 55,000 ስጡት ነው እንጂ ወደ ስራ ለመመለስ ሰውየውን ፈቃደኛ ያልሆነው ድርጅቱ $55,000 ካሳ ለመክፈል መገደዱን ተዘግቧል።